ሴትዮዋ አባያ በእጅሽ ጠቢ በማሽን አታስገቢ ስትላት የመጀመሪያውን ማሽን ውስጥ ከታ አገኘቻት። ደውላ ኦኦ ስትል ዝም ስትል ሳስታዘዝ፣ ሁለተኛው ላይ በእግሯ ስታጠብ አገኘቻት። ማለች በማግስቱ ጥርሴን አሳጥቡኛለች። አሁን ላይ ወደ አረብ ሀገር የሚመጡት አብዛኞቹ ቀበጦች ናቸው። የስራ ሰዎች አይደሉም የምንላችሁ በምክንያት ነው። የሀገሬ ልጆች እመኑኝ፣ ከመዳሞቻቸው ጋር መግባባት ያቃታቸው እውነት መዳሞቻቸው ብቻ ክፉ ሆኖባቸው አይደለም፣ እነሱም የስራ ፍላጎት ስለሌላቸው እንጂ ማለት ነው። እንጀራው ሳይገኝ ከወጡ አስነኩልኝ ያለ ሀገሬ ሰው። እስኪ ሸቃሊት ምን እንደምትሰራ ተመልከች። አንቺ ቀበጥ ከሰራሽ ከተጋሽ ከደከምሽ አይደለም ጥርስ ማሳጠብ ይቅርና የወርቅ ጥርስ ራሱ ማስተከል ትችያለሽ። አራት አሰድቡን እንሸቅልበት ጎበዝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ ምን ሸቃሊት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁኝ ቆዩ። ለቻናሉ አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦቼ የሀገሬ ልጆች፣ የዛሬው ደግሞ ለየት ይላል። እንዳጋጣሚ ልብስ እየተኮስኩ ነው ይሄን ነገር የሰሙትና ማመን ሁሉ አቃተኝ ማለት ነው። ማመን ለምን ብትሉ አንድ ሰው አለቅም ምን እንደምል ታሪኩን ልንገራችሁ እና ሰምታችሁ ፍረዱ። አይ እውነቷን ነው የምትሉ ማጠፉም እና ስሙት እስኪ ማለት ነው። ቀደም ሲል እንደሰማችኋት እህታችን ሙኒት እንግዲህ ደላላ ነች ማለት ነው። አንዲት ልጅ ስራ ታስገባለች። ስራ ስታስገባት የሁሉም የአረብ ቤት በነገራችን ላይ የራሱ የሆነ ህግና ደንብ አለው። ገብቷችኋል? ህግና ደንብ አለው። እኔ ሁሌም ቢሆን የመዳሜን የቤቷን ህግ እነግራችኋለሁ። ለምሳሌ በፌርሙስና በስኒ ዙሪያ ያለውን ማለት ነው። እና ይቺ መዳም ብቻ ሳይሆን አብዛኞቹ መዳሞች የጡት ማሰሪያቸውና አብያቸው ማሽን ውስጥ ገብቶ እንዲታጠብ አይፈልጉም ማለት ነው። አንዳንዶቹ ካልሆኑ በቀር ከኔ ቤት ችግር የለብኝም በዚህ ዙሪያ ማለት ነው። ገብቷቸዋል። እንዳይበላሽ ብቻ በጥንቃቄ አጥባለሁ። ብዙ ጊዜ እኔ አባያ አላጥም። አባያ ይታጠም ከኛው ቤት በነገራችን ላይ ዱቢ ነው ወስደው የሚያሳጥቡት። እና የዚች ልጅ መዳም ምን ብላታለች መሰላችሁ? አበያ ማሽን ውስጥ አስገብተሽ እንዳታጥቢ በእጅሽ ነው ማጠብ ያለብሽ ስትላት አጅሪት ምን ታደርጋለች? ወሰደችና ማሽን ውስጥ አስገብታ ታጥበዋለች ማለት ነው። ማሽን አስገብታ ስታጥበው መዳማ እጅ ከፈንጅ ትይዛታለች፣ ትጮሃለች። ምን ትላለች? ደውላ ለደላላዋ ትናገራለች። ደላላዋን ባለ አማታይ ጥሩ አይደለም፣ እነሱ የማይፈልጉትን ነገር አታድርጊ፣ ስራሽን አክብረሽ ስሪ ስትላት ማለት ነው። አለፈ ያነቀን። በሌላኛው ቀን አሁንም እንደተለመደው መዳማ አብያ ጠቢ ትላታለች ማለት ነው። ይባሳለችና በማሽን ከማጥቡ ብላ በእግሯ አስትረግጠው አብዩን ሰብስባ መዳማ እጅ ከፈንጅ ያዘቻት። ያኔ የሌለ መዳማ አብደሽ ትላለች። ማን? ደላላዋ ስታወራ ማለት ነው። ወዲያውን ደወለችላት ለደላላይቱ። ደላላይቱ ደውላ ለልጅቷ ለምንድን ነው እንደዚህ የምታደርጊ? ጥሩ አይደለም እኮ ስትላት ደላሏን ደግሞ ጥብ አድርጋ ታሰጣታለች። ማን? ልጅቱ። ከዛ በኋላ ይች ደላላ ደግሞ ትናደድና እንዲሁም ካሁን በኋላ የራስሽ ጉዳይ አይመለከተኝም ስትላት፣ ከዛ በኋላ መዳማንም አይመለከተኝም በሷ ዙሪያ ስትላት ከመዳማ ጋር እያያዙና የት ይሄዳሉ? ፖሊስ ጣቢያ። መዳማ ወስዳ ለፖሊስ ታስረክባታለች ማለት ነው። ምክንያቱም ኃላፊነቱን ወስዳላት የነበረ ደላላይቱን ነው። ደላላይቱንም እጥብ አድርጋ ሰጠቻት። አይመለከተኝም እንዲሁም ባንቺ ዙሪያ ገደል ግቢ አለቻት። ከዛ ያቺ አረብን ባልተወለደ አንጀቷ ወስዳ ፖሊስ ጣቢያ ዘግታት ትመጣለች። ለደላሏ ይደወልላታል። በሰዓቱ ደላሏ ስልክ አላነሳችው ነበር። ከቆይታ በኋላ ስልክ መልሳ ትደውልና ምንድነው ሲባል እንደዚህ ያለ ነገር ተፈጥሮ ነበር፣ ልጅቷ ፖሊስ ጣቢያ ታስራናለች ስትባል የሀገር ሰው እንግዲህ ከባድ ነውና እንዴት አድርጋለሁ ትልና ይህች ደላላ ፖሊስ ጣቢያ ትሄዳለች ማለት ነው። ከፖሊስ ጣቢያ ልጅቷን አስፈትታ ከመዳማ ችግር የለባትም ብላለች። ደሞዟን ክፈይ ስትባል እከፍላለሁ አለች። ካንስሌሽን ወረቀቷን ተቀበለች። ምን አለች? ወስዳ ከሰራተኞች ወይንም ከቢሮዎቹ ልጨምራት ስትል ይችልጅ ማለት ነው። ገና ስራ አልገባችም፣ ምን አላለችም። ከዛ ከሄደች በኋላ ከልጆቹ ጋር ራሷን መግባባት አቃታት። ለምን ብትሉ ከነሱ ጋር አልቀመጥም፣ ከነሱ ጋር አልበላም። ቢሮ ሆናችሁ ማለት ነው። አስባችሁታል? የሀገሬ ልጆች ስንቶቹ ደረቅ ቂጣ ደርቆባቸው ያልፋል ብለው በተስፋ ተቆላሙ እየጠበቁ፣ እሷ ግን ከሀገሯ ልጆች ጋር ከነሱ ጋር አልበላም፣ ከነሱ ጋር አልጠጣም ትልና ፉክክር ነው አሉ ስራዋ ሁሉ ማለት ነው። ከዛ ይባሳለችና ገና ሰው አልተገኘላትም ከፊል ማለት ነው። ቢሮ ውስጥ ቁጭ እንዳለ ምን ብትል ጥሩ ነው መሰላችሁ? ምን ይመስላችኋል? ከመሄዴ በፊት ወደ ስራ ከመግባቴ በፊት ጥርሴን ብታሳጥቡኝና አንደኛዬን ብገባ ብላ ቁጭ ማለት ነው። ለማን? ለደላሎቹ። በዚያን ሰዓት ደላሎቹ የሌለው ጭሁ ማለት ነው። ምን ልላችሁ ፈልጌ ነው፣ ልጅቷ
ስራ አግኝታ አይደለም ወይንም ደግሞ ጥርሷ የምታሳጥበት ብር እኮ ኑራት አይደለም። ያገሬ ልጆች ሲጀመር ትክክለኛ የስራ ሰው ብትሆኑ ወላሂ እውነቴን ነው የምላችሁ የስራ ሰው ስትሆኑ በዚያን ሰዓት የሚያሳስባችሁ የጥርሳችሁ አለመታጠብ አይደለም ያለ ስራ መቀመጣችሁ ነው። ለምን አላማ አላችሁ። ያንን አላማችሁን ለማሳካት ደግሞ ግዴታ መስራት ይጠበቅብናል አይደል? ካልሰራን ምንም ነገር ማድረግ አንችልም። ከሰራን ደግሞ እንዳልኳችሁ አይደለም ጥርስ ማሳጠብ ለ300 ለ400 ድርሃም ይቅርና የወርቅ ጥርስ ራሱ ማስተከል እንችላለን። ታዲያ ለምንድን ነው የመጣንበትን አላማ የምንረሳው? ያገሬ ልጆች ሁሌ እነሱን ብቻ አስጥፋተኛ የምናደርገው ለምንድን ነው? አንዲት ልጅ በባለፈው እንዲህ ብላ ስትናገር ሰምቻት ነበር። ገና አዲስ ነች ለአረብ ሀገር ማለት ነው። እና እኔ እኮ መዳሜ ስለምትወደኝ ከሷ ቤት 14 ዓመቴ ስራዬን ስለወደደችልኝ 14 ዓመቴ ነው 15 ዓመቴ ነው 10 ዓመቴ ነው ከነሱ ቤት ብሎ ሲሏት ይሄ ነገር ያሳፍራል እንጂ የሚኮራበት ነገር አይደለም። የምን ስራ ነው የምን ስለወደደች ነው አለች። አያችሁ ያገሬ ልጆች፣ አዎ ስለወደዱን ነው ብዙ አመት ከነሱ ጋር የሚያስቀምጡን። ባይወዱን ስራችን ባይመቻቸው ኑሮ ልክ እንደዚህ ልጅ አውጥተው ይጥሉን ነበር። በዚያን ሰዓት ደግሞ አውጥተው ሲጥሉን ልክ እነሱን እንደ ጥፋተኛ ተነስተን የምንወቅስ ከሆነ ይሄ ትክክል አይደለም። አንዳንዴ ራስን መፈተሽ ያስፈልጋል። ያገሬ ልጆች የመጣሽበትን አላማ እየረሳሽ እያንዳንድሽ አሽኮኮ የምትያየሽውን ሁሉ የሚያምርሽ ማለት ነው። ከሌሎቹ ልጆች ጋር አብራ ተቀምጣ ፔፕሲ ካልገዛሽልኝ አለችኛለሽ ማለት ነው። ገብቷችኋል? ማንም እንደላሏል። አረ የዚች የተለየን ያገሬ ልጆች እንዴ ሰርተሽ አትበይም እንደ እያንዳንድሽ የመጣሽ ልዘንጭ ነው እንዴ? ልትሰሪ እኮ ነው። መዘነጥ ማማር ካማረሽ ዝቅ ብለሽ ሰሪ። ዝቅ ብለሽ ከሰራሽ የፈለግሽውን ነገር ማድረግ ትችያለሽ እንዴ። እና ከአንድ ቤት ውስጥ ይሄን ያክል አመት ተቀመጥነ ይሄን ያክል ደሞዝ ነው የሚከፈለን ስንላችሁ ዝም ብሎ የመጣ መሰላችሁ? ያ የደሞዝ ጭማሪያችን በጥረት የመጣ ነው። ያገሬ ልጆች ጎበዝ ሁኑ፣ ጠንካሮች ሁኑ። ከአሰሮቻችሁ ጋር ተግባብታችሁ ለመኖር ሞክሩ። አንድ ነገር ልንገራችሁ። አሁን ይቺ ልጅ ከመዳማ ጋር ጥሩ ግንኙነት ቢኖራት ኑሮ እመኑ ሀታ አበዩን በማሽን ስታጥብ ብታገኛት ኑሮ ወላሂ አታኮርፋትም ነበር። ግን ከፊቱ ፊቱ አንድ ጊዜ እናንተ መጥፎ ፊት ካሳያችኋችሁ ለአረቦቹ እመኑ ጠምዶ ይዟችሁና የምታደርጓትን ሁሉ ከስር ነው የሚከታተሏችሁ። ከስር ግን እናንተ መጀመሪያ ላይ ታማኝ ሆናችሁ ጥሩ ሰው ሆናችሁ ካሳያችኋቸው ወላሂ እናንተን በፍጹም አይከታተሏችሁ። አይታችሁ ከሆነ አንዳንድ አረቦች መጀመሪያ ላይ ለሰራተኛ በጣም ጥብቅ ናቸው። በጣም ያጠብቃሉ። ጽዳት ላይ እንደዚህ በጣታቸው እየዳሰሱ እያሳዩ አልጸዳ ምን አላለ ምናምን ይላሉ አይደል? ብዙ ነገር ይከታተሏቸዋል። የምተኙበትን ሰዓት፣ የምትበሉትን፣ የምትጠጡትን፣ የምትነሱበትን ሳይቀር አንድ ባንድ ይከታተሏቸዋል ማለት ነው። ከዚያ ሲከታተሏችሁ እናንተ ደግሞ ጀግኖች ከሆናችሁ ስራችሁን አክብራችሁ የምትሰሩ ከሆነ ኃላፊነታችሁን እንደምትወጡ በደንብ ካዩአችሁ ከዛ በኋላ እናንተን ከቤት መኖራችሁን ራሱ ይረሷችኋል። በቃ ቤቱን ሙሉ በሙሉ ለእናንተ አስረክበው ኻላስ። አንዴ ካመኗችሁ አመኗችሁ ነው። አንዴ መጥፎ ስራ ስትሰሩም ከታያችሁ ሁሌ መጥፎ ስራ የምትሰሩ ነው የምትመስሉት። ስለዚህ አገሬ ልጆች ከወጣችሁ ከተሰደዳችሁ አይቀር ዝቅ ብላችሁ ሰርታችሁ ለመለወጥ ሞክሩ። እንደ የእናንተን እድል ያላገኙ ስንቶች አሉ። ቢሮ ውስጥ ተቀምጠው ስራቸው አይናይን የሚሉ ስንት እህቶች አሉ። እናንተ ደግሞ አላህ ስራውን ሰጥቷችሁ ከሄዳችሁ በኋላ ምን ችግር አለው? ቆይ አሁን አብያ በእጃችሁ ብታጡ ስንት ጋቢ ስንት ቀሚስ አይደለ እንዴ በእንዶድ እየጨፈጨፍነ እያጠብነ ያደግነው። እና አሁን ታዲያ አበያ ማለት ነው። አበያ እንደው አንድ ነገር አድርጋችሁ እሺ ታርጋችሁ ወስዳችሁ ማስጣቱ አሁን ይከብዳችሁ ነው። ግን ለሰነፎች ግን አላማ ለሌላችሁ አይደለም አበያው ይቅርና አንዷ ሻሽ እንኳን ትከብዳችኋል። ለምን የስራ ፍላጎት የላችሁም? ለምን የመለወጥ አላማ የላችሁ? እናንተ ድንጋዮች ወላሂ በጣም ነው የምታስጠሉት። ስያችሁ ወንድሞቻችን በረሃ ላይ የሚቀቀሉት ወደውና ፈልገው ይመስሏችኋል? ገንዘብ ለማግኘት ለመለወጥ ነገ የተሻለ ደረጃ ላይ ለመድረስ እኮ ነው። አሁን የምታዩት ልብስ ቀላል እንዳይመስላችሁ ወላሂ ስንት ሰዓት እንደጨረሰብኝ ማለት ነው። ገብቷችኋል? በየቀኑ ይሄን ያክል ልብስ ተኩሳለሁ። ለምንድን ነው የምተኩሰው? ለራሴ ስል ነው፣ ለነሱ ብዬ አይደለም። ገብቷችኋል? ይሄን ተኩሽ በማገኘው ብር ለቤተሰቦቼ የሆነ ነገር አድርጌ ቤተሰቦቼ ሲደሱልኝ እንደማየት እኔ የሚያስደሳኝ ነገር የለኝም። ገባችሁ? ይሄን ሰርቼ በማገኘው ብር የፈለኩትን ነገር ማድረግ እችላለሁ። በባለፈው ምን ብያችኋለሁ? 1080 ድርሃም ከፍዬ ጥርሴን አስሞላው ብያችሁ ነበር ማለት ነው። 1080 ድርሃም የከፈልኩት ስላለኝ ነው። ገብቷችኋል? ልግዛ ካልኩ ላስተክል ካልኩ የወርቅ ጥርስ ራሱ ማስተከል እችላለሁ። ለምን? ዝቅ ብዬ እየሰራሁ ስላለ ከማንም ለምኜ ከማንም ተጠግቼ ሳይሆን ራሴ በላቤ ባገኘሁት ገንዘብ። ሁሉም ነገር የሚያምረው ሁሉም ነገር የሚጣፍጠው ደግሞ በላባችሁ ባገኛችሁት ነገር ስታደርጉ ነው። ገባችሁ? ኧረ እኔ ምን ልበል እንዴ
ስራ ጠልታችሁ፣ ገንዘብ ወዳችሁ፣ ጥሩ ነገር ፈልጋችሁ ስራ ጠልታችሁ እስከ መቼ ነው በልመና የምትኖሩት እናንተ? በልመና ፔፕሲ ጠጥታችሁ፣ በልመና ጥርስ አሳጥባችሁ። ለመናገር የዛሬዋ ደግሞ ታሳፍራለች።